Antiagre semai Antiagre meret Antiagre semai Antiagre meret Atastemuri kesagar meret Kirar sidereder Senko simta Kirar sidereder Senko simta Lengal tekşay Besager kono Diyane uskasta Diana Poscasta Diana Poscasta What did not say it? ቲጂ እንዴት ነበር ሙዚቃ ምርጫው? ወይ በጣም ወደ ሳስብሳለ ያው አንቺ ነሽ የመረጥሽው ምልሽ አሪፍ ምርጫ ነው። ኦኬ ሃይ ስኩል ወደ ሃይ ስኩል ነው የምንሄደውና እስኪ ሃይ ስኩል የገባሽበትን እንትን አስታውሽኝ እስቲ በእናትሽ ዓመተ ምህረት መች ነው? 86 ይመስለኛል። አዎ እኛ 85 ነው የገባ ነው እናንተ 86 ነው የገባችው። እሺ ሃይ ስኩል እንዴት ነው ስትገቢ አቀባበሉ? ማለት ከኛ በፊት እኛ ጋርም ከኛ በፊት የሚማሩ ተማሪዎች ነበሩ እናንተ ጋርም ሴቶች ጋርም እንደዛው ነው ያው እንደዛው በተመሳሳይ አቀባበላቸው እንዴት ነበር? ጀስ አንቺ ገባ ትንሽ አስፈራ ነበር። ያው ፍሬሽመን የሚባለው ነገር አለ ምናምንና ትንሽ አስፈራ ነበርና አጋጣሚ ደግሞ መጥፎ ባክግራውንድ ስለ ሃይ ስኩል የመጡ ትዝል እንደሆነ ኦጋዴን ሴቶችን የሚያስቸግሩ ልጆች ነበሩ እና እንደ አይነት ኢሹ ውስጥ ነበርኩኝና በጣም በቃ ኦጋዴን እያለሁ ፕሮቴክት ይሰማኝ ነበረ። ወደዛ ግን ስሄድ በጣም ፈርቼ ነበረ። ያ ሰው እዛ ስለነበረ ፈራ ነበርና ሃይ ስኩል ኮምፎርት አልነበረኝም የተወሰነ ጊዜ። ግን በብሎክ ደረጃ አቀባበል መጥፎ የምትለው አይደለም ጥሩ ነበረ። ግን ያው የተወሰነ ፍሬሽመን የነበረን ሰዎች አብረን እንሆን ነበረ። እነዚህ ሁላችንም አብረን አሁን ማቃቸው ነጥችና አብረን እንሆን ነበረ። ያ ምናልባት ፍራቴን አስወገደልኝ ብዬ እላለሁ እንጂ አይስኩ ስራ በጣም በቃ በጣም ከኦጋዴ መለየት በጣም ትንሽ ቢላይ ነበረ። በጣም ረብሾኝ ነበረ እና ትንሽ ለእኔ እንትን ብሎኛል ከብዶኝ ነበር። ግን ያው አብረን ሆነን እና ምናምን ብቻ ተወሰነች ወራትም አልቆየንም። ለመድ ነው እንትኔ ፍሪደም የምትለውን ምናምን ከኦጋዴን ትንሽ ለየት ይላል። ልክ ነሽ። እሱን አዎ እና ሴፍቲ አይሰማኝም ነበር። ግን በኋላ ላይ ያው ለመድኩት።
የመጀመሪያዎቹ 3-2 እና ጀስት እንትን አዳሮች እንዴት ነበር? ጀስት አዳር ይለያል መቼስ ከወጋዴን አይደለ? ጫወታቸው እሱ እኮ ነው የምልካው። የሆነ እንትኑ አለ በቃ ውጭ የምትቆይበት ሰዓት የሆነ ነው። ትምህርት ቤት እንትን የተሰልፈ መሄድ የለም አይደለም። ምግብ ቤት ብለን የምትሄደው ምናምን እሱ ፓርት ከዛ ከወጋዴን ይለያል። ግን ያው ትፈላለጋለህ። ፍሬሽማን የነበርነው ትፈላልገን ነው የምንሄደው። ወደ ትምህርት ቤትም ወደ ምግብ ቤትም ስንሄድ አብረን ነው የምንሄደው እና እሱ ያንን ነገር ያስወግድልሃል። ይፍራቻውን ኢንቫይሮንመንቱን እንድትለምድ ያደርግሃል እና አስቆመው የሚጠይቁት ነገር እከሌን ጥሪልኝ ትባላለህ ምናምን ነገር ያቺ ልጅ ካልመጣች የምትመታው ነገር ምናምን እሱ ነገር አለ። እኛ ፍሬሽ ስለነበረ ደግሞ እኛን ነው ለመላክም ለምንም እንድንቀላቸው ይመስለኛል። እከሌን ጥራ ትባላለህ ትጣራለህ ምናምን ከዛ የለችም ብለህ ደግሞ አትችልም። እሱ ሱፐር በጣም ነበር ትንሽ ከበድ። አይ እኔም የሚገርምሽ ነገር ምናምን ነገር ሴቶኜ ምን አስቤው በጣም የሚደብረው ይሄ ነው ማለት እላ ካለው እገሌን ምናምን ነገር ጥራት ተብዬ እንግዲህ አልመጣም ካለች እኔ ተመልሼ እንግዲህ አልመጣም አለች ምናምን ነገር አትይም መቼስ አትልም። የለችም ነው የምትለው። የለችም ወይ አሟታል ምናምን ነውና እኛ በእናንተ ጫማ ሆነን አለማሰባችን በጣም ነው እንትን ማዝነው። በጣም እንግዲህ ይቅርታ አድርጉልን። ልጅነን ነው ምንም የሚገርም ፕሊስ። ግን ሁላችሁም እንደው የምንደማመጥ እዛ ውስጥ ያደረግነው ነገር አንደኛ ብስለት የለንም፣ ሁለተኛ ልጅነት ነው። ስለ እውነት ጥፋት ያለው አይደለም እና እኔ በትዝታ ነው እንጂ አንዱንም ነገር በመጥፎ የማይበት ነገር የለኝም። ስለ በጣም የዋዎች እንደነበር ነው የሚታየኝ እና እንዴ አይገኝም። አሁን እኮ እንደዛ አይደለም ተንኩልኝ ይችላል። አሁን በእውነት በጣም ሰው እኮ የለም እና እኔ ዳስ ዋይ እኔ እስቲል ምልክ ከአምባ ልጅ ጋር ስገናኝ ከቆመበት ነው የምጀምረው። በቃ እዛው አሁን ዛሬ አገኘው ካለ አንተን ተቀስተ አሁን ምናምን አመት እንደተለያየ ሰው ሳይሆን ከቆመበት ነው የምጀምረው። ያ ደግሞ ያስተዳደጋችን ውጤት ነው እና ባድ አይደለም። ምንም ማንም ሰው በእኔ በመጥፎ እንዲያነሱ አልፈልግም። ትቢሆነስ ሃይ ስኩል ስንተኛ እንትን ገባሽ? ብሎክ ገባሽ? ከዛስ ምን አንደኛ ስንት ቁጥር ነበር? አንደኛ ብሎክ 2 ቁጥር። እስኪ አንቺ ክፍል የነበሩትን ታስታውሽልኛለሽ? ሰናይት ወልደ ገብርኤል የምትባል ልጅ ነበረች። ሰናይት ፍሬው፣ አናለም ከበደ፣ አስኒባ ሌላ ማለት ነው እውነት ዘሪሁን ወይኔ እንግዲህ አየስ ማስተርተይ ታስጎድለኝ ነው ፓስታና ኖ ችግር የለም። እኔም እኮ ሁሉንም አላስታውስም ቲጂ እምልሽ ብቻ እንደዚህ እናስኒባን ብቻ እንድንኛኛ ነበርን። አሁን የዚህ እንትን አላማው ምንድነው? ፕሮግራም እንደውም ከኔ ክፍል ቀጥሎ ራሱ ማነት ብዙ ማስታወሳቸው ሰዎች አሉ። እንደውም ብሎክ ውስጥ የምታስታውሳቸው ይበልጣሉ ከክላስ ካርን ለምን እንደሆነ ምንድነው የዚህ ፕሮግራም ዋናው አላማ? በቃ አይደል የልጅነትሽን አንቺም እንድታስታውሽው እኛም ደግሞ እንድናስታውሰው ነው እንጂ እንትን አይደለም። ያው እንደዚህ ቢያንስ ጀስ አምባ ከኖር ነው ይልቅ አሁን ውጭ ወተን ጀስ የኖርንበት ዓለም በጣም ስለሚበልጥ ጀስ አንዳንድ ነገሮችን እንረሳለን። ኦብቪየስሊ ይሄ ይታወቃል። እና ቲጂ ከሃይ ስኩል ስትመጪ ትንሽ ከወጋዴን ጀስ ባህሪሽን እንትን የለወጠበት አጋጣሚ ጀስ ባህሪሽ ተለውጧል ወይስ እዛው አካባቢ ነበርሽ? ብዙም አልተለወጥኩም። እንደውም ምናልባት ወደ ቤተክርስቲያን አደላዊ የተወሰነ ጊዜ ይመስለኛል። ያ ነው የተቀየርኩት እንጂ ሌላ የለም። ጀስ የተወሰነ ጊዜ አይደለም እንጂ ውሎሽና እንትንሽ እኮ እዛ ሆነ እኮ አዳር ብቻ ነው። እስኪ ሃይ ስኩል እስኪ ማትረሹ ነገር የሚገርምሽ የሚያስቅሽ ነገር እስኪ እንትን በይን ማለት ወይ እንትን ሊሆን ይችላል ትምህርት ቤት ሊሆን ይችላል ወይ ደግሞ ምናምን ምግብ ቤት ወይ ደግሞ እናንተ እዛ ውስጥ በምትኖሩበት ማለት ነው ብሎክ ውስጥ
የሚገርምሽ የሚያስቅሽ ነገር ልንገርማ በእናት ይሄ ከምግብ ቤት እስከ እኛ ብሎክ ድረስ ሶስተኛ ብሎክ የሴቶች ማለት ነው ርቀት አለው አይደል? ልክ ነሽ። እና የሆነች ቦታ ነበራችሁ ወንዶች የምትቀመጡባት ለሴት ለመምታት ብላችሁ? አረ አይደለም ይስተካከል ቲጂጂ ያረብናስ ለማየት የምንቀመጥበት በሚለው በለው። እሺ ብቻ በለው። አረ ግን ለማየት ብቻ አይደለም ማን ያሳቀኝ ልንገርና በቃ ኤግዛክትሊ ማን እንደነበረች አላስታውስማ። እኔ ሰናይት ወልደ ገብርኤል እና ምን ሆነ ቆንጆ አለማየሁ የኔ ክፍል ነበረች እና አብረን ባይዘው ከነሱ ጸባይኛ ናቸው ከነሱ ጋር ነበር ሆኖ በብዛት እና ከነሱ ጋር እየመጣን አንተ ከየት መጣ ሳልንለው እንዴት እንዳነጠፋት ያንን አቧራ እንዳነሳው አንስቶ ሲያፈርጣት ልጅቷን እኔ በቃ ምን ልበል የሳኩ ሳቅ። ከዛ ምንም ሳልራመድ ሮጦ መጥቶ ደግሞ እኔ ተመትቻለሁ። ማን መስዮ ትክስት አስራት መስዮ እና ሰናይት ወልደ ገብርኤል እስቲ ላትረሳውም ነው የምነግርህ። በቃ በሳቅሽበት ተቀደሽ በቃ እኔ በልጅቷ የሳኩ ሳቅ በቃ አንስቶ ሲያፈርጣት ከየት መጣ እንዳትለው በቃ እኔ ቅጽበታዊ እንዴት በቃ ነው ምን አይነት ፍጥነት እንደነበረው አዋራው ምናምንና ደንግጠናልና እኛም እየሳኩኝ ነው ሰናይት ብዙ ተሳስቀኛለች እና እየሳኩ 2 ሰከንድ አልቆየም እሱ እንትን አለኝ እኔ ተመታሁ እና እሱ እኔ መቼም አልረሳውም። በቃ ሃይስኩል ደረጃ ከተመታሁበት አንዱ ማረሳው እሱ ነው። እንትና ግን ከኦጋዴን ጀምሮ እየተከታተለችሽ ምን ሞዴሬተር ስጠኝና ቲጂ ላስገባት። እሺ ቀይሽ ልስጥሽ። ሃይሚ በእንትንሽ ነው ወርምና ስምሽ ነው አይደል? ወይስ ቆይ ማን ነበር ስምሽ? የእንትን ስምሽ ቲክቶክ ስምሽ ሴማዊት። እሺ ይሄው በቃ እንትን ብዬሻለሁ። እንትኑ ምናምን ነገር ስወድሽ የሚል ጽሁፍ ነው አይደል ያለው? ሃይማኖት እንትን አለች። ኦኬ እሺ ቲጂዬ አሊ የቲጂ አሊ ነው የሚለው ወይ? ኦኬ በቃ አስገቢያት። በቃ እንትን አድርጌሻለሁ። እንትና እስካሁን እየተከታተለች ነው ማለት ነው። ትዕግስት አስራት እዚህ ማስመታችሽ ማለት ነው ሃይ ስኩል እና ታዲያ አልመረረሽም? በቃ እኔ እቺ ልጅ በቃ በእናትሽ ባንቺ ምክንያት እኔ ምናምን ነገር መመታት የለብኝም ብለሽ አንዳንድ አይሆነ ሰዓት ላይ እኮ ኦልሞስት አብረን አንሆንም። በቃ እኔ ከሰናይታ ማናት ወልደ ገብርኤል ማናት ቆንጆ አለማየሁ ጋር ምናምን ትንሽ ወደዛ ሳባርኩኝና ቲጂን ለመራቅ ሞክሬያለሁ በተወሰነ ግን ቲጂ እኮ ያን ያህል እኮ አስቸጋሪም አይደለችም። እኔ ሳቃት እንደው ሲመጡባት ካልሆነ በስተቀር እንትን አትፈልግም፣ ነገር ፈልጋ እንትን አትልም። በጣም የሚፈሩ ልጆችን ነው ከነጎሳይ ጋር ምናምን ነው የምትጣላው። ማርያምን በጣም አሪፍ። እኔም የምለው ትይዬ እንግዲህ ሃይ ስኩል እስከማቅሽ ምናምን ነገር ቤተክርስቲያን ሆነ ውሎሽ አንዳንዴ ቤተክርስቲያን የምታዘወትሩት እንዳትጠየቁ ነው ምናምን እኛ አሁን የማናቅ ነው አይመስላችሁ? እና እምልሽ ራስሽን አሁን ራስሽን ለመጠበቅ ነበር ምናምን ቸርች የምትሄዱት እንትን የምትሄጁ የምታዘወትሩ የነበረው ትይዬ? አይደለም እኔ ምንድነው አይናለም ከበደ ትንሽ እንትን ነበረ ቸርች ታበዛ ነበረ ከሷ ጋር ትንሽ ገጠምኩኝና ነው የሄድኩበት መንገድ እንጂ ለእንደዛ ፕሮቴክሽን መቼ አመለጥን ብለህ ነው ከዛ ስለ ግን በጣም በቃ እምልሽ ሃይ ስኩል
ኦልሞስት እኔ የማውቅሽ ከእንትን ጋር በተያዘ ነው ቸርች ጋር። አዎ ቸርች ብዙ ዋጋም አስከፍሎኛል። ብዙ በጣም ጥሩ። እስኪ ሃይ ስኩል መቼስ ያው እንትን ይመጣል ጉርምስና የምንጎረምስበት እድሜ ላይ አይደለም? ያው የሚጀምረው መጎርመስ የሚጀምረው ያው ኤሌመንተሪ ቢሆንም ሞር ደግሞ በጣም እንትን የሚለው ደግሞ ሃይ ስኩል ነውና ከዚህ ከፍቅር ግንኙነት ጋር ጀስ የጠየቀሽ ሰው ነበር ወይ የሚያስቸግርሽ ወይ ያስቆመ ምናምን? እስኪ እሱን ነገር አስታውሽኝ። ያው ኦልሞስት ያለፈን ነገር ስለምናነሳ እንዲሁ አንቺም እንድታስታውሹ ነው። የጠየቀኝ አለ። አንድ ሰው ነው አለ። አይ ካስተማሪም አለ ከታዳጊ ማርያም። አዎ እናንተ እኮ በጣም እኮ የታደላችሁ ናችሁ። አይ እውነቴን እኮ ነው የምልሽ። አሁን ጀስት የሆኑ ሴቶች አሉ እድለኞች ማለት ሰው ግር ብሎ እንትን የሚላቸው አሉ፣ የሚወዳቸው የሚጠይቃቸው እና ያው እንትን ያው መቼስ ስም አንጠራም እነዛን ሰዎች አሁን የራሳቸው ህይወት ምናምን ነገር ስላለ ግን ዝም ብለሽ እንትን ሳጠሪ ስም ሳጠሪ ወይስ የነበረውን እስኪ ነገር አስታውሽ። አይ ነው ያስ እንትንም አለ። ኧረ በእናትህ ደግሞ አንድ ወያኔም ደግሞ ነበረ የሚያስቸግረኝ ነበረ። በስመ አብ። አዎ ልክ ነሽ። አስታወስኳቸው። በስመ አብ ወያኔዎች ይሪመምበር ቲቪ ያዩ ነበረ። አዎ እሱን ስሙን ጠራዋለሁ አረሳውም። እንዴ መሰረት ይባላል ሰውየው። መሰረቴ መጨረሻ ላይ ይሪመምበር ወያኔው። አዎ አጭሩ አይደለ? እሱ ያስቸግረኝ ነበረ። ወረቀት እየጻፈ ይልካል ምናምን ያስጠላ ነበረ። በቃ በጣም እንትን እሱ አውቃለሁ። ከዛ ውጪ አሮ ነው ስመጥቀስ አይኖርብኝም እንዳልከው። አዎ ኤክስፔክት እኛም ግን ያ የጠየቀኝ ሰው ግን ያውቁታል ብዙዎቹ ቱ ቢ ኦነስት። አዎ ኖ እኛም እናውቀዋለን እኮ ቲጂዬ። ግን ያ ልጅ ምንድነው ኡጋዴን ገና ፍሬሽ እንደምንመጣ ሲያውቅ መሰለኝ የመጣው የነበረውና ኡጋዴን አንዴ ከምግብ ቤት ስወጣ አገኘኝ፣ አስቆመኝ። እንዲህ በቃ አወራኝና በጣም ፈርቼው ነበረ። ሃይ ስኩል ከገባን በኋላ ደግሞ እንደዚሁ አገኘኝ ከትፌ ስመለስ ምናምንና ያ ሰው ግን አጋጣሚ ሆኖ ሌላ እንደዚህ የሚያሰግራት ብቻ ምናምን ነበረች አብሮ የነበረው የእስራኤል ልጅ ነበረች። እኔ ያ ኬዝ ብቻም ሳይሆን ጭራሽ ስለማልፈልግ ነበረ ነው ያልኩትና እኔ አረሳም። አሁን እዚህ ጋር ክትባት የሚመስል ቦታ ላይ ሳይታይ በስክሪፕቶ ወቅቶኛል። የሚገርም ነገር ያ ልጅና እሱን አረሳውም። ከአስተማሪዎቻችን ደግሞ አንድ ማትስ ቲቸር የነበረ ሃይ ስኩል አሮን ነው ስሙን መናገር ካለብኝ እሱን እናገራለሁ። አይ እናውቀዋለን ግን እሱም ያስቸግረኝ ነበረ። እሱም ደግሞ እንደዚህ በወረቀት ይልካል ምናምን የሆነች ጅም ደግሞ ሰናይ ፍሬም ደግሞ የዛኔ ነበርና እሷው ብዙ ጊዜ ወረቀት ይልክብኝ ነበርና እሱን አረሳ። ልክ ነሽ። ግን አጋጣሚ አሮን ነው እንደ ጉርምስና ካልከኝ አንዱንም የእንትኑ ፍላጎት አልነበረም። ፍራቻ ነበር። ምልህ በቃ ፍራቻ ነው እንጂ ያለኝ ይሄ የፍላጎቱም አልነበረም። እንዴት ይኖርሻል? አንድ ብሎክ ሰው እየወደዳችሁ ማንን ብለሽ እንትን ትያለሽ? በጣም አስቸጋሪ ነው። እሺ ጀዝ ሃይ ስኩል በጣም የማትረሺው ነገር ምንድን ነው ሲቲጂ? ሃይ ስኩል በመጥፎ በልክ እግዚአብሔር ግን ካወጣኝ ነገር ማረሳው ያው መመታለው በሚል እንትን ይመጣልኝ ነበር። ምግብ አልፎ አልፎ ነቆንጅና ምን ያመጡልኝ ነበር ሰናይት ምናምን እና አሰጌ ታውቃለች ይሄንን። አንዳንዴ ማሰጌ ጋር ሞግዚታችን ጋር እሷ ጋር እንትን ነበርና ጥምቀት ሆነና ይታገሱና አሁን እኔ ባለቤት ወንዴ ለጥምቀት መጡ ሊያከብሩ ማለት ነው። እና ታቦት አስወጥተን ታቦት እዛው አድሮ በመነጋታው እንዳልኩ ምግብ ቤት አልሄድም። ትምህርት ቤትም ሲሄድ ጀማል እንትን ጠይቄ ነው ብሎ ኃላፊያችን ጀማል እንትን ብዬ የሚሄድበት ጊዜ ነበርና የዛን ቀን ግን ቆንጆ አለማየሁ ቆንጆ አሁን ወንዶች አልተነሱም
ለምን ቶሎ አንሄድም ተባባልን። እሺ አለች። ከዛ የሚያስቀው 2 ሱሪ ደርበን ከምን እንደምድን እግዚአብሔር ይወቀው 2 ሱሪ ደርቤ ከዛ ቀሚስ ረጅም ቀሚስ አድርጌ ምናምን አብረን ወጣን። ልክ ሃይ ስኩል እንትን የለም መድረኩ ሜዳው ከሜዳው እንዲህ እንዳለፈ እንዲህ ባያቸው አሁንም አላቃቸውም ያኔም አላቃቸው ያኔ የሆኑ ዩጋዴ የሚሉ ልጆች ነበሩ እና በኋላ የታወቀው ዩጋዴ ልጆች ናቸው የተባለውና ልክ ሲመጡ ወይኔ ቆንጅዬ በቃ ጉዳችን አልኳት። ከዛ ቆም አዋሩና ቆንጅን እንዲሁ አብራ አዋራት ወንድም አለሽ? አዎ። ማነው ስሙ? ጫን ያለው ንጉስ። ኦኬ ወንድም አለሽ? አትና እሷን ወደዛ ጋር ሳባረጋት አንቺ ሲለኝ አዎ ማን ነው ትልቅ ሰው ግን ማለት ነው። ከዛ እሷን ወደዛ ወሰድና እሷ ይዛገባ ወንድሙ አይደለም ይላል አንደኛው። እኔ በምን እንዳወቀኝ ከዛ የሚገርም ነገር ልክ ብቻ በጠር አሉ ሲስበኝ ወደዛ ወደ እንቺ ቀጭኗ መንገድ አለች አይደለ? እሱ የሚስበኝ ወደ ጫካው ነው። ሲስበኝ አልሳብም አልኩት። የሆነች ቀጭን እንዳለች ባለሎታ ይላፍ ነበር ሁሉ ጊዜ ከነቢይ ጋር ስንሄድ ወይኔ ባለሎታ ቀጥነፋናት ኮች ባለሎታ ይነፍለዋለሁ ቢገን ያዛኒና እንደዚህ እቅፍ እንጂ ጥምጥም ማለት የለም ግንዱ ላይ ግንዱ አቆጭና ፈመናግደ ከዛ ልክ ብቻ ሲጠርበኝ ከቅስፈት መሪን ነግቼ እንዴት እንደቆምኩ አላውቀውም። ቆም ያለ ከዛ ወጋሻለሁ ምናምን አለ ትንጥዬ ጥቁር ቢላ ነገር ይዟል። የሚገርምና እንደዚህ አንቺ ምናምን ይዞኛል ወጨሪ ባጭኛል። ዞር ሲል እንደው እርዱኝ በእናታችሁ ስሙ ማን መሰለች በፊት ከነተ ነፃነት ወዱ ጋር ምናምን የሚሆን ልጅ በጣም ስፖርት የሚሰራ ይመስለኛል። ደረቱን ገልጦ የሚሄድ ልጅ ነበረ። በቃ በምን ታምር ስሙ ሊመጣልኝ አልቻለም። እንዲህ ሳየው ግን የምፈራው ከነተኬ ጋር ምናምን ስለማየው ስለነበር እፈራዋለሁ ልጁ እና የዝለክ ሱራ አላየውም ፍለፊት ከቤተክርስቲያን ይሁን ከምናምን እየመጣ በቃ ጨረሰኝ ዛሬ ልጅ ብዬ ስል አንተ እሱ አያድነኝም አላቀቀኝና ምናምን ከዛ ቆንጅንም ለካ ይዟት ነው የመጣው። ቆንጆ ወደ ዛሬ ቋት ነበረ። ከዛ ይዣችሁ ወደ ሆቴሉ ነው ወደ ቤተክርስቲያን ቤተክርስቲያን ጥምቀት ቦታ ከዛ ይዣችሁ ቢሱ ቆንጆ ትሻለች ነው እኔ በፍጹም እኔ ወደ መንደር ይመልሰኝ አልሄድም ማለት ግዴለሽ እሱ ራሱ መንገድ ላይ በቃ የሚመታኝ ይመስለኝ እኮ በቃ እንዴ ውስጣዬ ዝም ብለህ አይተህ የምትፈራው ሰው የለም እንደ አይነት ሰው ነው። ግን የደረሰና ያዳነኝ ሰው ደግሞ እሱ ነው። በቃ ስቲል እንደው ባገኘው ደስ የሚለኝ ነው ሁሌ ነው የምለው ባገኘው ደስ ይለኛልና ከዛ ወደ ኋላ ተመለስ እሺ ወደ ብሎኮን እሺ ብሎ ይዞ መጣ። ከዛ ቤት ስገባ አሰገያየችኝና አንገቴ ተዋጽቷል። የሆነ ደም ነገር አለኝ አንገቴ ደም ቁሌታ ማለት ምግብ ቤት ሲሆን ወንዶች ይመቱሻል አይደለ? ምግብ ቤት ትንፈት ወስመንት ያለሻል ቁልት ታርጎሽ አንገብሽ አሁን በጠዋት ተነስሽ እንዳያረግሻል ታባትሽ አለች። እኔ አረሳውም አንተ አልቅሽ በቃ የምሬ ነው። ከዛ ወደ ቢግ መጣና ደግሞ ተጠርጣ አስጠራኝ ማለት ነው። አልመጣም ብዬ ስል ቢግ ነው ምናምን ብለው ሄድኩኝ። እዛ ጋር ከቢግ ጋር ቆሜ ሳውራ ላየችኝም አንቺማ ቁልት ታርጎሻል ፈልገሽ ነው የሄድሽው እሱን ጊዜ አረሳውም። አሰገኝ የሷ አስቀኛል አባባሏ ግን የኔም ደግሞ እግዚአብሔር በጣም ሁሌ ማረሳው ከጉድ ያወጣኝ ነው የምነግርህ። ሁለት ደግሞ ምን አስተማረኝ ሰው ዝም ብለን አሁን ድረስ ስላለው ልጅ ከካምፓኒዎች የማውቃቸው ሰዎች ዊከሪን ኩንዱ ሳይው ሲያስጠላኝ ሲል አስበሉ ላለው በቃ የእውነቴን ነው የምነግርህና ያ ልጅን በጣም የምፈራው ከፍራቻዬ በቃ ምትለው ሰው የለም የምጠላው የሚመስልህ እንደዛ ነበርና የዛ ሰዓት ግን የደረሰልኝና አዳነኝ እሱ ነውና በቃ ከዛ በኋላ ግን አላገኘሁትም። ካምፓም ከወጣሁ በኋላ ስቲል አይቼው በሶሻልም ምንም አይቼው አላውቅም እና እሱን አረሳውም። በጣም ለመጥፎ ነገር ነው ማስታውሰው። ትዕግስት አስራት እስካሁን አልገባችም። ምን ኢንቫይት ላይ ራሱ የለችም ጭራሽ የለችም አይደለ ወይ የሆነ ነገር ብጽፍ አሪፍ ነበረ። ጣፈች እኮ አሊ የሚባል በአሊ የሚባል ነው የምትገባው። አሊ የሚባል ሳብስቲ እኮ እኔ ጋር የለም። እሱ ልጅ እኔን እንትን አላረገኝም ላይክ ስላላረገኝ እኔንም አላረገኝም። ለዛ እኮ ነው እኔ ጋርም የለም እና ግን እዚህ ጋር ትጽፋለች አሊ ነኝ ምናምን የሚል ነገር አለ ግን አልገባለች። አዎ በቃ የደወለችልኝ ነበር ለኔ እስቲ ሞክርላት እሱ ጋር ወይ ፎሎ አድርገውና አንተ ራስህ ግባና። ስለዚህ ቲጂ
አሁን ካለው ባለቤትሽን እንግዲህ ሙሉ ስሙን ታስተዋውቂኛለሽ በኋላ። ግን ጀስ ሃይ ስኩል ከተጀመረ አሁን ከዚህ ሰዓት ጀምሮ እሱን እናወራለን እና አሁን ካለው ጀስ ባለቤትሽ ጋር ጀስ አምባ ነው የተገናኛችሁት? ስሙን ንገሪን፣ እንዴት ተጀመረ የሚለውን ነገር እስቲ። የተገናኘ ነው ያው አምባ ነው። ብዙዎች ያውቁታል። እነ ራይላ ለሙ ሁሉም ብዙ ሰዎች ያውቁታል። እና ከታገሱ ጋር የቅርብ ጓደኛ ማቾች ናቸው። ስቲል እስካሁን ድረስ ይመጡ ነበር አብረውና ያው እንዳልከው አንተ እንዳልከው ሰላም ገብቻለሁ። ትዕግስት አስራት እሺ ቲጂ ቀጥይ። እና እሱ አብሮ ይመጣ ነበርና ያው ተተዋወቅን። ቲንም እሱንም እኩል ነበረ ያው በትውውቅ ደረጃ የምንተዋወቀውና ከዛ አምባ ተበተነ። ትዝ ይላችሁ እንደሆነ በዛኑ ዓመተ ምህረት ላይ ቫኬሽን ወተን አይደለ በዛው ቅሩ ተባልነው። በዛ ሰዓት ላይ ትንሽ ያው የኛ ባህሪ ታውቁታላችሁ፣ ከቤተሰብ ጋር ለመስማማት መጣ። እኔ በጣም ከነሱ ጋር በጣም እንገናኝ ነበረ። ከቤተሰብ ጋር ማለመስማማትም ይሄ ትምህርትም ደግሞ ሽመልስ ሀብቴ ነበር የተመደብኩትና ትንሽ በጣም ኃይለኛ ቻሌንጅ እንዲህ የምላችሁ አሁን ለአሁን ጥንካሬ የቤተሰብ ችግር አጠንክሮኛል። ያው እና እኔ ለአባት ለእናቴ እኔ ብቻ ነኝ። እናቴ ከሌላ ወልዳለች እና ትንሽ የሚደርሰባችሁ ሊያውቁት ይችላሉ። ትንሽ ቻሌንጅ ነበረው ለእኔ በትምህርቴ ልክ አንደኛ ሴሚስተር እንዳለፍኩ እንዳልኩኝ ወደኩኝ ማለት ነው። ከዛ ቤተሰብ በጣም በቃ ይሄ ነው የምልህ ቻሌንጅ ገጠመኝ። ብዙ ነገር በቃ ለመዳሩ ለሚፈልጉ አይነት ነገር ነበሩ ምናምንና በጣም ያስቀየማል። ብዙ ታሪክ ነው አይጠቅምም እዚህ ጋር እና ያ በሆነበት ሰዓት ላይ ከበደኝ እና አንዴ ከቤት ለሌሊት ምናምን ነገር ሴት ልጅ ሆነ ያውም ሰፈሩ ትንሽ የኛ ሰፈር በጣም ጨለማ ነው። የሚያውቀው ሳቤት አካባቢ ከሁለት ሰዓት ተኩል በኋላ ሰው አታገኝ ምናምንና በጣም በማታ ከቤት ተዋረድኩኝ። ወንድመቶቼ እንግዲህ ሚስጥሬን ነው የምነግራችሁ። ተዋረድኩኝና ቀጥ ብዬ በእግሬ ብታምኑ ባታምኑ ከሳር ቤት ተነስቼ የት ነው የሄድኩት? 4 ኪሎ ነው። 4 ኪሎ ሲሄድ ማቤት ነው የሄድኩት። ማን ነው ታገሱ ቤት ቤት እና እናቱን እግዚአብሔር ስጣት የእናቱን ተቀባይ ናት። እዛ አደርኩኝ ምናምን እና የዛኔ ወንዴም እዛ ቤት ያድር ነበር እና ግራ ገብቶታል እሱ ለምን እንደዛ እንደመጣው ምናምን እና በኋላ ኔክስት ዴይ መሄድ እንደማልችል ሲያውቅ ለምንድን ነው የማትሄጂው አለኝ። እንደዚህ ቤተሰብችን እንትናለኝ እና በቃ እኔ ከዚህ በኋላ የሆነ ስራ ፈልጌ መግባት አለብኝ አልኩኝ እና አባ ሚካኤል ነገርኳቸው። አባ ሚካኤል እንደምን ብለው ከቤተሰብ ጋር አስታረቁኝ እና ገብቼ ደስ ብሎ ቀን አልቆየም። ድጋሚ ጸቡ ተነሳ ምናምን። ከዛ ህይወቴ በጣም አስጠላኝ። በቃ ስቲል ባይዘዊ በቃ በጣም አይታችሁኝ ከነበር የሆነ ጊዜ ህዋትን በጣም እቃወም ነበር። ከምቃወምበት ነገር አንዱ አምባን ያፈረሰ ህዋት እስኪመስለኝ ድረስ ስለነበረ ነው እና በቃ በህይወቴ ትልቅ ጠባሳ ለቀቀልኝ ብዬ በጣም ማዝን ነበር እና ሄድኩ ፒያሳ እንደውም የሆነ የአምባ ልጅ ላዛ አካባቢ ነበረ እና ደላሎች ነበሩና ደላሎችን አናገርኳቸው ስራ ለመቀጠር። ብታምኑ ባታምኑ ተነጋገርኩኝ። ሮብ ቀን ትገቢያለሽ ተብዬ ተነጋገርኩኝ። የሄድኩትኝ ግን እሑድ ዕለት ነው ማታ። ከዛ ሮብ ይመጣልና ትጀምሪያለሽ እዚሁ አዳራለሁ ምናምን። ስራው አልገባኝም። እግዚአብሔርን ንቀው አልነበርኩም ማለት ነው ያልኩትኝ። ስራው አልገባኝም። በኋላ ሮብ ቀን ሲሄድ እንደዚህ ነው ማታ ታስተናግጃለሽ ነው ለካ ሴተኛ ጋር ይላልና ኦኬ አውዱ በቃ አረጋዋለሁ አልኳቸው። ከዛ ወንዴ አወቀና እንዲህ ልጀምር ነው በቃ ጠቅልዬ ትዛል ገባ ነው ምናምን ስለው ነው አለ። በፍጹም እንደዚህ እንዳትሞክሪው ይሄማ ምናምን ብሎ ያው ነው ባለቤቴ በጣም እንትን አለ። ይቺም በጣም አዘኑ ምናምንና በኋላ እንትን በቃ ይነዋት አልኳቸው። አረብ ሀገር መሄድ አለብኝ። አረብ ሀገር ደግሞ እንደኔ እንዳልኩ ፈሪ ነኝ በልጅነቴና ቻሌንጆች ፈራ ነበርና አረብ ሀገር መሄድ ፈለኩ። ከዛ አረብ ሀገር በቃ የናይ ምፈራበትን ያንን ጨካኙን ብዬ የማስበውን ሀገር መሄድ ፈለኩ አረብ ሀገር። ከዛ እኔ አረብ ሀገር ወይ ሰው
ወንዴ ምን ትፈልጋለሽ እንዴ አለኝ። አዎ እና በዚህ አጋጣሚ ወንዴ እህቶቹ የመጀመሪያ ታላቅ እህቱ አምባዬ ነበረች፣ ሞተረኛ የነበረች ናት ምህረት ሙሉጌታ። አምለሰት ደግሞ የነ ጽጌ የነ ታጉ ምናምን ጓደኛ ነበረች። ታናሽ እህቱም እንደዛው አምባ ነበረች እና እችኛው አምባ ያልነበረች እህቷ ግን አረብ ሀገር ደርሳ የመጣች ነበረች እና ወቅት ላይ ምን ትፈልጋለሽ አለችኝ። አዎ በቃ እሺ ፓስፖርት ማውጫ ብር ከየት ላምጣ? ማን ረዳኝ? አሁን ባለቤቴ ወንዴ ማለት ነው። የዛኔ ደሞዝ በጣም ትንሽ ነበረና ፓስፖርት አወጣሁኝ እና ፓስፖርቱን ለኤጀንሲው እንደሰጠው ግንቦት 5 መጋቢት 5 የዓመት ነበርና በእግሬ ከሱ ጋር የተወሰኑ የሰፈሩ ልጆች ሆነንና በእግሬ ያኔ አሁን ብታዩኝ ሂል ጫማ ማድረግ አልችልም። ሂል ጫማ ባረግ ብታዩኝ ጓደኞቼ ትስቃላችሁ። ላይፍ ስታይል ተቀይሮ በቃ የአሜሪካ ነገር እንዲመቻችሁ ከአይን ስታይል የሚደረገው ያኔ ግን በሂል ጫማ ከደብረ ዘይት ዝቋላ አቦ ገባሁ ከነሱ ጋር ሆነ ማለት ነውና በጣም ነው የሚያስቀውና እዛ ስደርስ ከልቤ በእውነት ነው የምናገረው ከልቤ ነው የተሻልኩ። በጣም ያለ እኔ አለኝ በቃ ሚሞሪው ራሱ ነው ያለኝና በወረቀት ጽፌ ስለቴን እሱ መጽሐፍ እንትን ያነብ ነበረ ውዳሴ ማርያም እና እዛ ውዳሴ ማርያም ውስጥ የጻፍኩትን ከተተልኝ። ከዛ ወደ ታው ተመለስን። ከዚህ በኋላ ቦክስ የት ልግባ ከእናቴ ጋር አልቻለሁ። ምን ልሄድ ልግባ? ወይኔ ግራ ገባኝ። አሁንም መልሼ አባ ሚካኤል ጋር አባ ሚካኤል መልሰው አስታረቁኝ። ልክ ቤት ገብቼ አታምኑኝም 15 ቀን አልሞላውም የዝቋላ አባ ከተመለስኩኝ በህልሜ ምን አያለው ወንድ ሰው በሄሊኮፕተር ነጭ ልብስ ለብሶ እየመጣ ምናምን አያለው እዛውኝ ማለት ነው። ከዛ ወዲያው በሪንግ ኳኳል ሲንኳኳ ስከፍት የእሱ እህት ናት። ጅልነቴን ተመልከቱ። የእሱ እህት እኔ የእሱ ሞት ልታደረዳኝ የመጣች ነው መሰለኝ። ምክንያቱም ነጭ ነገር ኦፖዚት ነው ብለን የምናስባለን አይደል? እንትን ላይ ዲ በቃ ብዬ ደነገኩ። ጅልነትን አሰብ እህት ለእኔ ልታረዳኝ ማለት ነው። ከዛ ሰላም ነው ስላት አይ አዎ እዚህ ኪዳን ማን ነው ልደታ ለጸበል መጥቼ ነው ምናምን አለች ማለት ነው። ያው ማዘር እንዳትሰማ ብላ ነው። ከዛ ኦኬ ልሸኛት ነው ሸኝ ብላ ልሸኛት ስወጣ ቪዛሽ መጥቷል አለች። 15 ቀን ነው ማውራት ማንም በራሴ እንደዚህ የሚመጣለት የለም። ከዛ ደነገጥኩኝ፣ ፈራው ወይኔ ባልጀመርኩት አልኩኝ ምናምን ባልጀመርኩት ምናምን አልኩኝ። ከዛ በኋላ እንትን አልኩኝ ኦኬ እሺ ስልክ ገብቶባት ነው። አዎ እሺ አልኩልና ባልጀመርኩት ብዬ መጣ እንዳለችኝ ተነስተን ሄድን ኤጀንሲው ጋር በቃ ፕሮሲደር ስለኝ እሺ በደመ ነፍስ ነው ማውራ እሺ። ከዛ ተደረገ። ልክ በወሩ መጋቢት 5 ዝቋላ ነበር አላልኳችሁ? ሚያዝያ 5 እኔ ፍላይት ላይ ሆንኩ ማለት ነውና ዱባይ ሄድኩኝ። ከዛ በኋላ ዱባይ የሰራው ምናምን ነገር ወደ ቤቱ ሲሄድ ከሱ ከማን ጋር ነው የምንጻጻፈው? the only person ከወንዴ ጋር ነው የምንጻጻፈው ከይቴ ጋር ግን ከወንዴ ጋር ያ ደብዳቤ የምንለዋወጠው ወደ ፍቅር ህይወት ተቀየረ። ፕላስ እኔ መግቢያም አልነበረኝ መጥቼ የት ነው ባርፈው አላቅም ምናምን ብዙ ነገር ነበርና ቆይ እዚህ ጋር ግን ቲጂዬ ወይ እሱ ነበር የጠየቀው ወይስ አንቺ ነሽ? እምልሽ እችን ነገር እንትን ብለናት እንለፍ። እንዴ ልበል እንትና ጥያቄ አይደል መግባባት ዝም ብሎ አይደለ? እንዲሁ ይሄ መግባባት መጣ። አዎ በጣም ጥሩ መግባባት መጣና እሱ ጋር ስመጣ እሱ ጋር ያምባልጆች ያውቃሉ ብዙዎቹ እሱ ጋር የኖሩ ሰዎች ነበሩ እና እሱ ጋር ለመግባት ሳስብ ግን እኔ ፈራውኝ። አንደኛ ወንድና ሴት አብረህ መኖር በራሱ የራሱ ተጽዕኖ አለው አይደለ? ሶ ይሄን ነገር ወይ አይ ሃቭ ቱ ስታፕ ወይ ማቄት ሜሬጅ ማድረግ አለብኝ አልኩኝ። ተነጋገርኩኝ። ከዛ ያው ተቀምጠህ የሚሰማክ የጉብስና ስሜት አለ ምናምን መፈላለጉም ያው ትግባባለህ ባይወጣም ማለት ነው። በዛ ተግባባን። ያ ግን ያ ነገር ከመሆኑ በፊት ጋብቻ መግባት አለብን ብዬ ያው ፍጥነት ነበረው ጋብቻዬ እንዳልኳችሁ ነው የምልህ። ተጋባን እና ለበይ ነው። በጣም ጥሩ። እኔ የሚገርምሽ ነገር ባለቤትሽን ማቀው በአብዛኛው ማቀው ምናምን ነገር ቸርች ነው። እንደውም እንትን አይመስለኝም ነበር ታዳጊ እውነት ለመናገር
አብዛኛው ማየው ቸርች ነው። ደግሞ ቆንጂዬ ልጅ ኦልሞስት አንቺን ነው የሚመስለው ማለት ጀስት ቻለሽ እኔ ሳቀው ማለት ነው ድሮና በጣም ደስ እየሰማኝ ነው እንዴ በዚህ አጋጣሚ እሱም እኮ አይደለም ልጅ ናት አጋጣሚ እንትን ብላ እሱ አምባ ነበረ እኮ ኦሊቨር ብላ የሚያውቁሳል ይመስለኛል እና ውባለም ተሾመን የሚያውቃት ሰው ካለ ውብይት ወይም እኔ ግን ኦሊቨር ነው የምትለው እኔ ግን በቃ እኔ እውነቱን ልንገርሽ አይደለ እሱን ልክ ባለቤትሽን የማቀው መልኩ ምኑም በቃ የሚታየኝ እኔ ወደ እንትን አካባቢውናን አይቼው አላውቅም ብሎክ አካባቢ አይቼው አላውቅም እኔ ማየው ብዙ እንኳን አልቆየም እለዋለሁ አንተ እኮ በእኛ ተጠቀምክ ነክተን የተመለስከው እለዋለሁ እና እኔ የማውቀው ምናምን ቸርች ላይ ነው በጣም የማውቀው ኤኒዌይስ በጣም እንትን ነው እስኪ ከዛ ውጭ ሀገር የሄድሽበት እንትን እንዴት ነው ከዛው ነው ያው እኮ ዱባይ ያልኩህ ዱባይ ሄድኩኝ ከዛ በኋላ ስመጣ እሱ ጋር ነው ያረፍኩት የማረፌ ምክንያት ወደ ጋብቻ መሆን አለበት አብረን እስከ መኖር እስከ ጀመርን ድረስ በሚል ሰርግ ተደረገ ምናምን አነስ ያለሽ ምናምን ተደርጎ ያው እዚህ ህይወት ጋር ገባን አንድ ልጅ ወለድን ወዲያው ሶሊያና አመት ከምናምን ከቆየን በኋላ ወለድን በስራ እድል ምክንያት ወደ ፈረንሳይ ሄደ አብሬው ሄድኩኝ ከፈረንሳይ ደግሞ ወደ አሜሪካ ዝም ብለን እንደማንኛውም ሰው ቪዛ ጠይቀን መጣ የገባሁት አሜሪካ ነገር ከዛ በቃ እዛው እንትን ያው እዛው ቀራችሁ አዎ ህይወት አስቀረች አሁን አወጣጤ እኔ ውጭ የምፈልግ ሰው አይደለሁም በጣም ፈራ ነኝ እንዳልኩ ምናምን ግን አንዳንዴ ህይወት ተጻፈልን ነው እንጂ አንተ ባሰብ ባልሆነም እና ሁሌ እንዳልኩ ይሄ እንግዲህ የሆነው በ20 አመት አልሞላኝም እኮ እኔ ወደ አረብ ሀገር ስሄድ ልክ ነሽ እና ብዙ ጊዜ ለዛ ነው አሁንም እንትን የሚልብኝ ለዛ ነው ምንድን ነው የሚባለው ያልወጣ ፍቅር አለኝ ሀገሬ ላይ የእውነት ነው የምነግርህ እንዲህ የምገልጽ አላወጣውም በጣም ነው የምጣላው ኢትዮጵያ ምን አደረገችልኝ የሚለኝ ሰው በጣም ነው እዚህ ያቁኛል በብዛት የሚገርም ነገር እና ሚካኤል ሲባል የኔ የሚመስላቸው አሉ ሰራው እንዳሉ የዚህ ሀገር የሚያውቁኝ ሰዎች በቃ ፖለቲካ የሚመስላቸው አሉ ግን ስለ ሀገር ስለ ወታደር ምናምን አምሶ በጣም ሴንሲቲቭ ኢሹዎች እነዛ ናቸው እና እንዳልኩ ደግሞ የአምባ ልጅም ደግሞ ሴንሲቲቭ ኢሹ ነው ብዬ ነው የምነግርህ እንዲህ በቃ ስናገር እጠነቀቃለሁ እንዳይከፉብኝ የምለው ነገር አለና እንደዚህ አጋጣሚ የምትሰሙኝ ነው በሆነ ነገር ረስቻችሁ ከሆነ አንደርሳ እንደምታደርጉኝ አውቃለሁ ታረዱኝ ግን ማናችሁንም ከልቤ ከእውነት ነው የምነግራችሁ ወዳችኋለሁ አይደለም በእኔ በልጆቼ ገና አሉ ያንባሎች ሳገኙ እችም አብራሽ እህትሽ ናት እችም አብራሽ እንትን ነሽ ምናምን ነው የሚሉኝ እና አብሮ አደግ አይደለም የሚሉኝ አብራሽ ያደገች እህትሽ ናት አብራሽ አደግሽ ወንድምሽ ነው የሚሉኝ እና በዚህ አምፕራውድ በጣም መልካም ነገር ነው የነገርኳቸው እግዚአብሔር ብሎ ደግሞ መጥቼ 47ኛው ምን 50ኛ ልጆቼን ይዤ መጥቼ ጸልዩልኝ ይሄን ሁላ ነገር እንድናገር በጣም አሪፍ እንጸልይልሻለን አይ ቲንክ ፌስቡክ በብዛት ስታጋሪ ምናምን ልጆች 3 ናቸው አይደለ? 4 ደርሻለሁ። 4 አንቺ በጣም ጎበዝ ነሽ። አሜን። አንተም ያወራና እንዴ ምን 2 አለ አይደል እንዴ? 2 አይ አንቺ የረም ነው በ2 በለጥሽኝ እኮ ምን አንድ ነን። ተቀርም ያህል ነው ጋብቻ ላይ ልማት በነገራችሁ ላይ ደስ በከሚለኝ ነገር የመጀመሪያ ልጅን ትስወልድ የወለድኩት በመሰረት ታስታውሳታለህ? የካቲት ምሳሌ ነበረች እሷ ታውቃታለህ? መሰረት አስካለ የምትባል ነበር የመሰረት አስካለ የምትባል ነበር ስሟን አሁን ቀይራለች መሰለኝ ነርስ ነበረች የካቲት 12 ኦኬ መቅደስ ቴንክ ዩ የመሰረት እህት ናት አይደል? መቅደስ ሲሳይ አይደል? ልክ ነሽ እሷ ናት ያዋለደችኝና እንዴት ሳትነግረኝ ወይም እኔ እኮ አልቆየሁም 6 አመት ነው 7 አመት የካቲት ሆስፒታል እንደሰራው እኮ ወጣው በቃ አይደለ እሷ ታዋለች የሚገርምህ የኩዳሊ ጾም የሚገባበት ነበርና ምንድን ያደረገችው ሳላወልድሽማ እንደውም አልበላም ምናምን ብላ ነው
የሚያስፈው ፓርት ኤግዛክትሊ ከቀኑ 6 ሰዓት ጾም ገብቶ ነው ያዋለች። አዎ እኔን ብትደውልልኝ እመጣ ነበር በእናትሽ። አንተማ ከዛ በኋላ ነው እንደሰራ ያወኩት። ያለች እንጂ ግን ተረኛ አልነበርክም ያለችኝ ነገር ልክ ነው ወይ? እንደዛው ነው ግን እንደውም እኔ በሰርጀሪ ፈልጋለሁ ስላት ነው በፍጹም ወሌ ስትራይቭ ላይ ነው ሷናት በሱ ኃይል ነው ሶል እየተወለደችው። በጣም ደስ ይላል። በእናትሽ እስኪ በእናትሽ አብሮ አደግሽ እዚህ ጋር አለሽ ቲጂ፣ እስኪ እንትን በሉ እስኪ ተነጋገሩ። ቲጂዬ እንዴት አመሻችሁ? ልማት አሁን ተነጋገሩ። ይኸው አንቺ ብዙ አስመትተሻታል። ስንት ጊዜ በጧጫ ጓደኛሽ በጣም ተቀይሬያለሁ። እንዴት ነሽ? እንኳን ደህና መጣሽልኝ። እንኳን ደህና ቆየሽኝ። እየሰማሁኝ ነበረ። ያው ስልኬ እምቢ ብሎ በሰው ስልክ ነው የገባሁት። በጣም አስቸገረኝ፣ ግን እየሰማችሁ ነው። በጣም ነው ደስ ያለኝ። ያው ጋዴን ረባሽ ብባልም ያው ትግስት 14 ትግስት ካሳ ያንቺም አይጠፋም። እኔም ብባል እውነት ዘሪውን ይቀጥላል ጓደኝነታችን። ያ ነው። ከዛ በተረፈ በጣም ጫውኛለሁ አይደል? በጣም ሳይለንት ነኝ። ልማት አዎ እኔም ቲጂ አሁን ትግስት 14ን ብታያት ማለት ነው በቃ ምን ልበልሽ፣ የእንትን ቤት አሳላፊ ናት። በእናትህ ለቅሶ ቤት ምናምን አሳላፊ ነው የምትመስለው። ጨዋ ሰውን ቀና ብላ ማታይ በቃ አይ ማለት እንዴ በጣም ለውጥ አላት። እግዚአብሔርን እንዴ ስለ አስራት ነዋ ታዲያ። ትግስት አስራት አስራት ናት እንዲህ ምስኪን የሆነችው። አዎ Tapiano Poscasta, Tapiano Poscasta. ወደ እናቴ ቤት
እናቴ ኧረ እንዴት ኧረ እንዴት እንዴት ኧረ እንዴት ኧረ እንዴት ሰው ልቤ ተወኝ ይሄ ልቤ ጨክነ ምራው ወደ አገር ቤት ሰው